የዛሬው ጥናታችን የሚጀምረው በአንድ ስነ መለኮታዊ እንቆቅልሽ ነው። በመጽሐፍ ቅዱስ ውስጥ ክርስቶስ ሁለት የሚመስሉ ተቃራኒ ነገሮች ተናግሯል። በአንድ በኩል አብ ከእኔ ይበልጣል ይላል፣ በሌላ በኩል ደግሞ እኔና አብ አንድ ነን ይላል። እስኪ ቆም ብለን እናስበው። እንዴት ነው ሁለቱም እውነት ሊሆኑ የሚችሉት? የማይቻል ይመስላል። ዛሬ የምንመረምረው ጽሑፍ ይህንን ኮድ ለመስበር ይሞክራል። የሚያቀርበውን መፍትሄ አወዛጋቢም አስደናቂም ነው። በዘላለማዊነት ውስጥ የአብና የወልድ ግንኙነት ምንድን ነው? አንዱ ከሌላው ይበልጣል ወይስ እኩል ናቸው? በትክክል። ጥያቄው ለዘመናት የቆየ ቢሆንም ይህ ጽሑፍ የሚተነተነው ከሁለት ዋና ዋና አቅጣጫዎች ነው። የመጀመሪያው አመለካከት አብ በባህሪውና በስልጣኑ ከወልድ ይበልጣል ይላል። ይህ ደግሞ ዘላለማዊ እውነት ነው ባይ ነው። ሁለተኛው አመለካከት ደግሞ በባህሪያቸው ፍጹም እኩል ናቸው ይላል። የምናየው የበታችነት ጊዜያዊና ለተወሰነ ዓላማ ብቻ የተደረገ ነው የሚል ነው። እና የዛሬው ዓላማችን እነዚህን ሁለት ሐሳቦች መዘርዘር፣ ጽሑፉም ያቀርባቸውን ማስረጃዎች መመዘን እና በመጨረሻ እንዴት ሊታረቁ እንደሚችሉ መመርመር ነው። እሺ፣ እንግዲያውን ጀምር። ይህንን እንቆቅልሽ መፍታት የምንጀምረው ከመጀመሪያው አመለካከት ነው፣ አብ ከወልድ ይበልጣል ከሚለው። ይህ አመለካከት በጣም ጠንካራ መነሻ ያለው ይመስላል። ምክንያቱም ከራሱ ከወልድ ቃል ነው የሚነሳው። ዮሐንስ 14 ላይ አብ ከእኔ ይበልጣል ብሏል። ከዚህ በላይ የቀጥተኛ ማስረጃ የት ይገኛል? ልክ ነሽ። ያ ጥቅስ የዚህ አመለካከት የማዕዘን ድንጋይ ነው። ጽሑፉ ግን እዚህ ላይ ብቻ ያቆም። ይህንን ሐሳብ የሚያጠናክሩ ሌሎች መዋቅራዊ ግንኙነቶችን ይጠቅሳል። ለምሳሌ የመልአክና የመልአክን ግንኙነት እንውሰድ። አብ ወልድን ወደ ዓለም ላከው። በዮሐንስ 13 ላይ ደግሞ ተላኪ ከላከው አይበልጡም የሚል መርህ እናገኛለን። ስለዚህ ይህ ግንኙነት በራሱ የበላይና የበታች የሆነ ተዋረድ እንዳለው ያሳያል ይላል ጽሑፉ። ቆይ እስቲ ተዋረድ ስንል ምን አይነት ተዋረድ ማለታችን ነው? እንደ ወታደራዊ የአዛዥና የወታደር ግንኙነት ነው ወይስ አባት ከልጁ ጋር እንዳለው አይነት ስልጣን፣ ልጁ ግን በባህሪውና በክብሩ ከአባቱ ጋር እኩል የሆነበት አይነት? የቃሉ ትርጉም እዚህ ላይ በጣም ወሳኝ ይመስለኛል። በጣም ጥሩ ጥያቄ ነው። ጽሑፉ ያመላከተው ወደ መጀመሪያ ያልሽው አይነት የቀረበ ነው። ማለትም በስልጣንና በደረጃ ላይ የተመሰረተ ልዩነት። ይህንን የሚያጠናክር ሌላ ነጥብ ያነሳል፣ የሕይወት ምንጭነት ጉዳይ። ዮሐንስ 5 ላይ አብ በራሱ ሕይወት እንዳለው እንዲሁ ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና ይላል። እዚህ ላይ ሰጥቶታል የሚለው ቃል ወሳኝ ነው። ሰጪ ከተቀባይ ይበልጣል በሚል መሰረታዊ አመክንዮ ላይ ነው የተመሰረተው። አብ የሕይወት ምንጭ ሲሆን፣ ወልድ ደግሞ ያንን ሕይወት ከአብ ተቀብሏል። እሺ፣ ላኪው ከተላኪው ይበልጣል፣ ሰጪው ከተቀባዩ ይበልጣል። እነዚህ ነጥቦች በጣም ምክንያታዊ ይመስላሉ። ነገር ግን ይህ ሁሉ ነው ወልድ በምድር ላይ በነበረበት ጊዜ አይደለም ወይ? ይህንን ግንኙነት ዘላለማዊ የሚያደርገው ምንድን ነው? ይኸውልሽ እዚህ ላይ ነው አንደኛ ቆሮንቶስ 15 ወሳኝ ሚና የሚጫወተው። ይህ ጥቅስ የሚናገረው ስለ ወደፊቱ፣ ስለ መጨረሻው ዘመን ነው። ጳውሎስ ሲናገር ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ጽሑፉ ይህንን የሚተረጎመው የውልድ መገዛት ጊዜያዊ ሳይሆን የፍጥረት ሂደት ከተጠናቀቀ በኋላም የሚቀጥል ዘለዓለማዊ ሁኔታ መሆኑን ነው። ይህም የአብ የበላይነት ዘለዓለማዊ መሆኑን ያረጋግጣል ይላል። ቆይ፣ ይሄ በጣም ከባድ ክርክር ነው። የወልድ ለመገዛት መስማማቱ እስከ መጨረሻው የሚቀጥል ከሆነ የእኩልነት ሐሳብ እንዴት ሊነሳ ይቻላል? ለመጀመሪያው አመለካከት ይሄ የማያዳግም ምት ይመስላል። በትክክል የመጀመሪያውን አመለካከት ብቻ ብንመለከት መደምደሚያው ግልጽ ነው። በአብና በወልድ መካከል ያለው ግንኙነት ዘለዓለማዊ ተዋረድ ያለው ነው። አብ የበላይ፣ ወልድ ደግሞ የበታች። ነገር ግን እንዳልሽው ጽሑፉ እዚህ ላይ አያቆመም። ለዚህ ፍጹም ተቃራኒ የሚመስል ሁለተኛ አመለካከት ያቀርባል። እሺ፣ የአብ የበላይነት ዋድ በጣም ጠንካራ ይመስላል፣ በተለይ በክርስቶስ ቃልና በመጨረሻውን መገዛት ማስረጃነት ሲቀርብ። ብዙ ሰው እዚህ ላይ የሚያቆም ይመስለኛል። ነገር ግን ጽሑፉ እንደማያቆም ተናገራል። ይህ ሁለተኛው አመለካከት ይህንን ቀጥተኛ ማስረጃ እንዴት ነው የሚሞክተው? እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። የሁለተኛው አመለካከት ቁልፍ ቃል
ጊዜያዊ ሁኔታ የሚለው ነው። ወልድ አብ ከኔ ይበልጣል ያለው በዘላለማዊ ማንነቱ ሳይሆን ራሱን ዝቅ አድርጎ የሰው ልጅን መልክ በያዘበት ወቅት ነው ይላል። በፊልጵስዩስ 2 ላይ ራሱን ባዶ አደረገ የሚል ቃል አለ። ይህም ማለት በመለኮታዊ ባህሪው ከአብ ጋር እኩል ሆኖ ሳለ ያንን ክብር ለጊዜው ትቶ የባሪያን መልክ ያዘ ማለት ነው። ስለዚህ የበታችነቱ የሚታየው በሥጋ በተገለጠበት ጊዜ በተጫወተው ሚና እንጂ በዘላለማዊ ማንነቱ አይደለም። ራሱን ባዶ አደረገ። ስለዚህ ያልን ያለነው በባህሪው እኩል ሆኖ ሳለ ለአንድ ስፔሲፊክ ዓላማ ሲል ራሱን በፈቃዱ ዝቅ አደረገ ነው። ልክ እንደ አንድ ንጉሥ የሕዝቡን ኑሮ ለመረዳት ሲል የንጉሥነቱን ልብስ አውልቆ እንደ ተራ ሰው ለጊዜው እንደሚኖር አይነት ማለት ነው። በጣም ጥሩ ምሳሌ ነው። ልክ እንደዛ ነው። የበታችነቱ የተግባር እንጂ የባህሪው አይደለም። ጽሑፉም ይህንን ለማረጋገጥ የወልድን ፍጹም መለኮታዊነት እና ከአብ ጋር ያለውን እኩልነት የሚያሳዩ ጥቅሶችን በስፋት ይጠቅሳል። ለምሳሌ ቆላስይስ 1 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። ፈጣሪ እንጂ ፍጡር አይደለም። ዮሐንስ 10 ላይ እኔና አብ አንድ ነን ይላል። ይህም የአንድነት መጠኑን ያሳያል። ከሁሉም በላይ ደግሞ አንደኛ ዮሐንስ 5 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጠርቷል። እነዚህ ጥቅሶች ከበታችነት ሐሳብ ጋር በቀጥታ ይጋጫሉ። ታዲያ አብ ከኔ ይበልጣል የሚለው ቃል የሚሰራው በዚያ ራሱን ባዶ ባደረገበት ወቅት ብቻ ነው ማለት ነው? በትክክል። ይህ አመለካከት እንደሚለው ያ ንግግር የተነገረው በሥጋ መልበስ ሁኔታ ውስጥ ነው። በዘላለማዊነት ግን ሁለተኛው አካል ከመጀመሪያው አካል ጋር ፍጹም እኩል ነው የሚል ነው። ያ በቆሮንቶስ የተጻቀሰውን መገዛትም ቢሆን የጀመረውን ተልእኮ የማጠናቀቅ የመጨረሻው ምዕራፍ ነው እንጂ የባህሪውን ዘላለማዊ ሁኔታ አይገልጽም ይላል። ይህ እንግዲህ ወደ ወሳኙ ጥያቄ ያመጣናል። እነዚህ ሁለት ተቃራሪ የሚመስሉ ሐሳቦች እንዴት ይታረቃሉ? ጽሑፉ ሁለቱንም ወገኖች የሚያስማማ መካከለኛ መንገድ ያቀርባል። በተለይ ቆላስይስ ላይ ወልድ የፍጥረት ሁሉ በኩር መባሉን እንዴት ነው የምንረዳው? አንዳንዶች ይህንን የመጀመሪያው ፍጡር ብለው ይተረጎሙታል። ይህም ከመጀመሪያው አመለካከት ጋር ይስማማል። እዚህ ላይ ነው ጽሑፉ ወደ ጥልቅ ትንታኔ የሚገባው። በኩር የሚለውን ቃል በተሬው የመጀመሪያ ፍጡር ብለን ከተረጎምነው ከሌሎች ጥቅሶች ጋር ይጋጫል። ለምሳሌ ሁሉ በእርሱ ተፈጠረ ከሚለው ጋር። ስለዚህ ጽሑፉ ቃሉን የሚተረጎመው በደረጃና በዓላማ ነው። በኩር ማለት የፍጥረት ሁሉ ምሳሌ ወይም አርአያ ማለት ነው ይላል። ምሳሌ ወይም አርአያ፣ ይህንን ሐሳብ እስቲ ትንሽ እናብራራው። ምን ማለት ነው? እስቲ እንዲሁ ለምናስበው አንድ አርኪቴክት ድንቅ ከተማ ሊገንባ አሰበ። ከተማውን ከገነባ በኋላ ለዜጎቹ በዚያች ከተማ ውስጥ እንዴት መኖር እንዳለባቸው በተግባር ለማሳየት እርሱ ራሱ የመጀመሪያውን ቤት ሰርቶ በዚያ ቤት ውስጥ እንደ አንድ ዜጋ መኖር ጀመረ። ያ የመጀመሪያውን ቤትና የአርኪቴክቱ ኑሮ ለሌሎቹ ዜጎች ሁሉ ፍጹም ምሳሌ፣ ያኔ አርአያ ይሆናል። ጽሑፉ እንደሚለው ክርስቶስ ለፍጥረት ሁሉ ያ አርአያ ነው። እግዚአብሔር ፍጥረትን ልጁን እንዲመስል ነው። ስለዚህ ወልድ ራሱ ፍጡር በመሆን ፍጥረት ሁሉ ሊደርስበት የሚገባውን ፍጹም የአምላክን መልክ በተግባር አሳየ። ይህ በጣም የሚገርም ሐሳብ ነው። ስለዚህ የሥጋ መልበሱ ዋና ዓላማ ለኃጢአት ስርየት ብቻ ሳይሆን ለፍጥረት ሁሉ የመጨረሻ ግቡ ምን መምሰል እንዳለበት በተግባር ለማሳየትም ጭምር ነው። በትክክል። ጽሑፉ ወልድ ፍጡር የሆነበትን ምክንያት በሦስት ይከፍለዋል። አንደኛው እንዳልሽው ለፍጥሯን ፍጹም አርአያ ለመሆን፣ ሁለተኛው ኃጢአትና ሞትን ድል ነስቶ ትንሣኤን በማሳየት የፍጥረት ማጠናቀቂያ ምን እንደሚመስል በተግባር ለማረጋገጥ፣ ሦስተኛው እና በጣም አእምሮን የሚያስጨንቀው ነጥብ ደግሞ ፍጥረትን በሕጋዊ መንገድ ለመውረስ ነው። አንዴ ቆይ እስቲ። ይህ ሐሳብ አእምሮን ያዞራል። እርሱ የሁሉም ነገር ፈጣሪ ከሆነ የራሱን የሆነውን ነገር እንዴት ሊውረስ ይችላል? ውርስ ማለት እኮ ከአንድ ሰው ወደ ሌላ የሚተላለፍ ነገር ነው። የራስን ንብረት መውረስ አትችልም። ቀድሞንም ያንቺ ነው። ይህ አንድ ወሳኝ ጥያቄ ያስነሳል። ጽሑፉ እንደሚለው አሁን ባለበት የፍጥረት ሥርዓትና ሕግ አንድ አካል የራሱን ነገር መውረስ አይችልም።
ውርስ ከወራሽ ወደ ተወራሽ ይተላለፋል። ስለዚህ ጽሑፉ የሚያቀርበው መላምት ይህ ነው። ሁለተኛው አካል የሆነው ወልድ ፍጥረትን በሕጋዊ መንገድ ወራሽ ሆኖ ለመረከብ የግድ የፍጥረት አካል ማለትም ፍጡር መሆን ነበረበት። ፈጣሪ እንደመሆኑ የሁሉም ነገር ባለቤት ነው። ነገር ግን ፍጡር እንደመሆኑ የፍጥረት ወራሽ ይሆናል። ይህ ደግሞ ለሌሎች ፍጡራን ማለትም ለሚያምኑበት ርስቱን እንዲያካፍል ያስችለዋል። ዋው! ይህንን ከዚህ አንጻር አይቼው አላውቅም ነበረ። ስለዚህ ያልን ያንነው እግዚአብሔር የራሱን የውርስ ሕግጋት ለማክበር ሕግጋቱ ደግሞ ለፍጡራን የተሰሩ ናቸው። እርሱ ራሱ ፍጡር መሆን ነበረበት። ይህ ማለት የሥጋ መልበስ ጉዳይ የመስዋዕትነት ብቻ ሳይሆን አንድ አይነት ሰማያዊ የሕግ ሂደትም ነበረ ማለት ነው። ይህ ስለ ሥጋ መልበስ ያለንን ግንዛቤ ሙሉ በሙሉ ይቀይረዋል። አዎ፣ ጽሑፉ የሚጠቁመው ይህንን ጥልቅ ሐሳብ ነው። የሥጋ መልበስ ድርጊት የድነትን መንገድ ከመክፈቱም በላይ በፍጥረት መዋቅር ውስጥ ያለን ሕጋዊ ሂደት ለማሟላትም ጭምር ነበር። ፈጣሪነቱ ባለቤት አድርጎታል፣ ፍጡር መሆኑ ደግሞ ወራሽ አድርጎታል። ይህም የእግዚአብሔርን ጥበብና የዕቅዱን ስፋት ያሳያል ይላል። እሺ፣ ሂደቱ በጣም ግልጽ እየሆነልኝ ነው። ወልድ ፍጡር ሆነ፣ ለፍጥረት ሁሉ አራያ ሆነ፣ ፍጥረትን አሟላ፣ በሕጋዊ መንገድም ርስቱን ተቀበለ። ከዚያስ በኋላ ምን ይሆናል? ይህ ሁሉ ሂደት ወዴት ያመራል? የመጨረሻው ግቡ ምንድን ነው? ጽሑፉ እንደገና ወደ አንደኛ ቆሮንቶስ 15 ይመልሰናል። ወልድ ፍጹም የሆነችውን እና የተወረሰችውን ፍጥረት ማለትም መንግሥቱን ለአብ ያስረክባል። ከዚያም ወልድ ራሱ ለአብ ይገዛል። ይህ የመጨረሻው የትልኮ ማጠናቀቂያ ነው። ነገር ግን ጽሑፉ እንደሚጠቁመው ይህ ከተጠናቀቀ በኋላ ያ ራሱን ባዶ ያደረገበት ጊዜያዊ ሁኔታ ያብቃል። ወደ ቀደመው የአምላክነት ማንነቱ ይመለሳል። ከአብ ጋርም ፍጹም እኩል ይሆናል። በዚህ ጊዜ ነው እግዚአብሔር ሁሉ በሁሉ የሚሆነው። ስለዚህ መገዛቱ ዓላማውን ሲፈጽም የሚያበቃ የሂደቱ አካል ነው ማለት ነው። ወደ መጀመሪያው የእኩልነት ሁኔታ ይመለሳል። የሁለተኛው አመለካከት መደምደሚያ ይኸው ነው። መገዛቱ፣ ሥጋ መልበሱ እና የበታች መምሰሉ ሁሉ ዓላማቸው ፍጥረትን ማጠናቀቅ እና መውረስ ነው። ይህ ከተፈጸመ በኋላ ጊዜያዊው የተግባር ተዋረድ ያውቃና ወደ ዘላለማዊው የባሕሪ እኩልነት ይመለሳሉ። ስለዚህ አብ ከኔ ይበልጣል የሚለው ቃል እውነት ነው። በዚያ በተወሰነ ተልኮ ጊዜ ውስጥ እኔና አብ አንድ ነን የሚለውም ቃል እውነት ነው፣ በዘላለማዊ ማንነታቸው። ይህም ወደ መነሻው እንቆቆሽ ይመለሰናል። በዘላለማዊነት እኩል ከሆኑ ይህ ሁሉ ረጅምና የተወሳሰበ ሂደት ለምን አስፈለገ? እግዚአብሔር ለምን ይህንን መንገድ መረጠ? እዚህ ላይ ጽሑፉ በማጠቃለያው ላይ የፍጡራን አእምሮ ያለበትን ውስንነት ያጎላላል። እኛ የምንኖረው በጊዜና በቦታ ውስጥ ነው። ከዚህ ውጭ ያለውን የዘለዓለምን እውነታ ወይም የእግዚአብሔርን ፍጹም ማንነት ሙሉ በሙሉ መረዳት አንችልም። እግዚአብሔር በጊዜ ውስጥ ራሱን በሰለስትነት ገልጧል። እኛም ይህንን መሠረት አድርገን እንረዳለን። ነገር ግን ይህ ሂደት በእግዚአብሔር ዘንድ ከጊዜና ከቦታ ውጪ እንዴት እንደሚታይ ወይም ለምን ይህ መንገድ እንዳስፈለገ በትክክል ማወቅ ከፍጡር አቅም በላይ ነው። ስለዚህ እኛ የምናየው በጊዜ ውስጥ የተገለጠውን የእግዚአብሔርን ድራማ ነው። ነገር ግን ከጊዜ ውጪ ያለው ዘላለማዊ ማንነቱና ምክንያቱ ለእኛ ሙሉ በሙሉ ግልጽ ላይሆን ይችላል። ልክ ባለ 3 ገጽታ የሆነን ነገር በ2 ገጽታ ወረቀት ላይ ለመረዳት እንደመሞከር ነው። የተወሰነውን ክፍል እናያለን፣ ሙሉውን ምስል ግን አናገኝም። በትክክል ጽሑፉ እንደሚለው እግዚአብሔር ራሱን ለእኛ በሚገባን መንገድ ገልጧል። ነገር ግን ያ መገለጥ የእርሱን ፍጹም ማንነት አያጠቃልልም። ስለዚህ ለምን ይህ መንገድ አስፈለገ ለሚለው ጥያቄ ሙሉ መልስ መስጠት አንችልም። ምክንያቱም ከፍጡር አቅም በላይ የሆነውን የእግዚአብሔርን ጥበብ ይመለከታል። እኛ የምንችለው የተገለጠልንን በማድነቅ መረዳት ነው። ስብስብ ስነ መለኮታዊ ውይይት ወስዶናል። የወልድ መገዛት ጊዜያዊና ዓላማ ያለው ሲሆን የመጨረሻው ግብ ወደ ፍጹም እኩልነት መመለስ እንደሆነ ጽሑፍ ያሳየናል። ከአብ ይበልጣል ከሚለው ቀጥተኛ ጥቅስ ጀርባ የፍጥረትና የውርስ ሕጋዊ ሂደት እንዳለ መረዳት በጣም አስደናቂ ነው። አዎ፣ ጽሑፉ በግልጽ ወደ ሁለተኛው አመለካከት ያደላል። ማለትም
ጊዜያዊ መገዛትና ዘለዓለማዊ እኩልነት ወደሚለው። ለአድማጮች የሚቀር አንድ የመጨረሻ ሐሳብ አለ። ጽሑፉ ወልድ ፍጡር ባይሆን ኖሮ ፍጥረትን መውረስ አይችልም ነበር ይላል። እስኪ በዚህ ሐሳብ ላይ ትንሽ እናሰላሰል። ይህ ሐሳብ የክርስቶስ ሰው መሆን የፍጥርና የመሥዋዕትነት ተግባር ብቻ ሳይሆን በፍጥረት ሕግጋት ውስጥ የነበረ መዋቅራዊ አስፈላጊነት እንደሆነ እንድናስብ ይጋብዘናል። ይህ ስለ እግዚአብሔር ጥበብና ስለ ድነቱ ቅዱስ ፋት ምን ሊነግረን ይችላል? እግዚአብሔር በራሱ ሕግጋት የሚሠራ መሆኑ ስለ ማንነቱ ምን ያስተምረናል? ይህ ለቀጣይ ማሰላሰል የሚሆን ጥያቄ ነው።